ሰላም ሰላም ቤተሰብ እንደምን አላችሁ? እኔ በጣም ደህና ነኝ። አላዘር ነኝ። እንግዲህ ዛሬም በድጋሚ ወደ እናንተ መጥቻለሁና እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? እኔ ጋር በጣም ሰላም ነኝ፣ እግዚአብሔር ይመስገን ደህና ነኝ። እና ባለፈው በሰጠሁት ማለት የይቅርታ ቪዲዮ ላይ ትንሽ ብዙም እሱም ቪዲዮ ብዙ ያልተመቻቸው ሰዎች አሉና በዛ ላይም ቅሬታ ያቀረቡ አካላት አሉ ምናምን በመንገድም ሆነ በኮሜንት ምናምን ማየው ነገር በጣም ደስ የማይል ነገር ነውና ምንድነው ኮሜንቶቹን ቤተሰብ እናንተም አይታችሁ እንደሆነ እስኪ እዩት። እስኪ ማለት በብዛት ስድብ ነው፣ በጣም የሚያስጠላ ቃላት ነው ምናምን እና እሱ ነገርና እሱ ነገር ድጋሚም ክሊር ለማድረግ ነው የመጣሁትና ምንድነው እምነት የግል ነው። አንድ ሰው ደግሞ ደስ ያለውን እምነት ያደነኛል ብሎ ያመነበትን እምነት መከተል ይችላል አይደል? ያ ስለዚህ ማንንም ሰው እኛ ማለት አንተ የምትሄድበት መንገድ ወይ አንተ የምታመልከው እምነት ምናምን ልክ አይደለም ማለት አንችልም። እኔ የእናንተን ነገር እየተቃወምኩ ምናምን አይደለም። ልክ ነው አስባችሁም በጣም ወይ ስለምታከብሩኝ ምናምን አይነት ነገር ብዬም ነው የምወስደው። ለዛም ነው ለእያንዳንዱ ኮሜንት መልስ ማልሰጠው የምር እና ኮሜንቶቹ በጣም ይደብራሉና እሱ ነገር ተገቢ አይደለም ቤተሰብ። እና እስኪ ማለት ብንመለስ ወደ ራሳችን ብንመለስ አንድ ሰው ደስ ያለውን ነገር ማድረግ ይችላል። እኔ ደግሞ ያን ቪዲዮ የሰራሁበትን ምክንያት ደግሞ ተናግሬያለሁ በስነ ስርዓት ማለት ነው። በባለፈው ቪዲዮ ላይ ለምንድነው የሰራሁት የሚለውን ነገር ተናግሬያለሁና በቃ ለዛም ደግሞ አንዳንድ ቅር የተሰኙ አካላት ስላሉ እነሱን ደግሞ ይቅርታ ጠይቄ አልፌያለሁ። አሁን ድጋሚ ማንሳትና በዛ በይቅርታ ቪዲዮ ላይም ሆነ ምናምን ላይ በጣም ስድብ አለ፣ የሚያስጠላ ቃላቶች ምናምን አሉ። እሱን ለምን አስፈለገ? እና እስኪ ሁላችንም እስኪ እናስብ። አሁን የዛሬዋን ኢትዮጵያን ትተን እስኪ ከሆነ ዓመት በኋላ በፊት እስኪ እንሂድ እስኪ ወደኋላ እና እስኪ ሁላችንም እንደዚህ ከሙስሊም ከፕሮቴስታንት ከክርስቲያኖች አንድ ላይ አይደል ያደግነው? እኔ ለምሳሌ እኔ ኦርቶዶክስ ነኝ። ቤተሰቦቼ በጣም እምነቴ እንደወደውና በቃ እኔ በራሴ የፈለኩትን እምነት ይዣለሁ ነው እና ግን ለኔ በጣም የምር ብታምኑን ባታምኑን በጣም ቤስት ፍሬንድ የሚባሉት የወንድ ጓደኞቼ ፕሮቴስታንትም አሉ ሙስሊሞችም አሉ። ኢብን እስከ ሚዜ ኢብን ወደፊት እኔ ሳገባ ሚዜው ለሚሆነኝ አንድ ሙስሊም ጓደኛ አለኝ። ለምሳሌ እስከ ከስንተኛ ክፍል ነው ከ9ኛ ክፍል እስከ 12ኛ ክፍል አንድ ላይ ተምረን ዩኒቨርሲቲ ስንገባ ነው የተለያየ ነውና አንድ ክፍል ተምረን ኢብን ስማችሁ ሁላ ተመሳሳይ ነው እና በዛ ተመሳሳይ ሚንስ አላዛር በየትኛውም ፈተና ላይ ማትሪክ ሆነ ኢንትራንስ ላይ አብረን የተቀመጥን። ለምሳሌ እኔ አላዛር ነኝ፣ እሱ አላሳድ ነው። ምንድነው አብረን ነው እስከ 12ኛ ክፍል የተማርነውና ከዛ ዩኒቨርሲቲ ስንገባ ተለያየን። ግን ማለት ዩኒቨርሲቲያችን ተለያየን፣ ግን ከዛ በኋላም እንገናኛለን ስቲል በስራም ሆነ በሌላ እሱ እዚህ አርቱ ላይ አይደለም ያለው ንግዱ ላይ ነው ያለውና ስቲል ነው እንገናኛለን። በጣም ወዳጄ ነውና እና ምንድነው እስኪ ወዳላ ደግሞ ስንመለስ አብሮ አደጎቼ ምናምን ብታምኑም ባታምኑም እኛ ቤት ይሄ ጉልባን ለፋሲካ የሚሰራ ጉልባን አለ ካወቃችሁና የምታውቁ አላችሁ። እሱን ጉልባን ግን ልጆች ሆነን ከዛም ከፍ ስንል ምናምን ሙስሊም ጓደኞች ምን ይበላሉ ማለት በዛ ሰዓት ምንም አይነት ይሄ ስለ ክፋት ስለ ዘር ስለ ሃይማኖት ውስጣችን ላይ አልገባም፣ በቃ አላደገም። እና ምንድነው ይሄ ለገብርኤል ለማርያም ለሚካኤል ምናምን የሚዘከር ዝክር አለ ዳቦ ጠላ ምናምን እሱን ደግሞ ፕሮቴስታንት ጓደኞች ደግሞ እኛ ቤት መጥተው ይበላሉ ማለት እኛ በቃ ማለት እንደዛ አላደግንምና አሁን ላይ ነው ትንሽ ነገር ይሄ ነገር የመጣውና ትንሽ የሚደብር ጊዜ ላይ ደረስነው እንጂ እኔ ቤተሰቦቼ ለምሳሌ እኔን ሲያሳድጉ እኔ ክርስቲያን ነኝ እና እኔ ቤተሰቤ ሲያሳድገኝ እኔ ክርስቲያን ነኝ ብያቸዋለሁ። ግን ልጆች ሆነን ስንጫወት ከአንድ ከሙስሊም ጋር አትጫወት አልተባልኩም፣ ከፕሮቴስታንቶች ጋር አትጫወት አልተባልኩም።
አንድ ላይ የተጫወትን፣ አንድ ላይ እየበላን፣ አንድ ላይ ነው ያደግነው። በቃ ብዙ ነገር አድርገን ያደግነው እና እኔን ለምሳሌ እኔ እንደ ግል እንደ አላዘር ብትጠይቁን እኔ ማንም ሰው እኔን በዘር በሃይማኖት እኔን ሊበረዘኝ ወይ ደግሞ እኔን ሊያሸማቀኝ አይችልም። እኔ እንደዛ አይነት ማህበረሰብ ውስጥ አይደለም ያደግኩት። እኔ የአሁን ትውልድ አይደለሁም። እኔ ትንሽ ነው እና በዘጠኖቹ አካባቢ ያደጋችሁ ልጆች ካላችሁ የምር እና እንደዛ ነው ያደግነው እና አሁን ትንሽ ስለተበላሸ ግዴታ ከጊዜው ጋር እኔ መቀየር አለብኝ ማለት አይደለም። ይቅርታ እና ከጊዜው ጋር መቀየር ያለብን አስተሳሰባችን ነው እንጂ ይሄ ማይሆን ባህል ማይሆን እንትን ይዘን ነው አሁን ላይ ያለውን ከፖለቲካ ጋር ከዘር ጋር ነገሮችን ማገናኘታችን ትተን እስኪ በአስተሳሰባችን እንደግ፣ እስኪ በብዙ ነገር ራሳችን ላይ ለውጥ እናምጣ እንጂ ሰዎችን በመሳደብ የሰዎችን ሃይማኖት በመንካት የሰዎችን ዘር በመንካት የሰዎችን ከለር የሰዎችን ምናምን መንካት አያስፈልግም። በቃ ሁላችንም ኢትዮጵያውያን ኢትዮጵያን ደግሞ ከሌላው ሀገር ለየት የሚያደርገው ምንድነው? የራሳችን ወግ፣ የራሳችን እምነት፣ የራሳችን ባህል ያለን ህዝቦች ነን እና እሱ ነው ከሌላው ሀገር እኛን ለየት የሚያደርገን ነገር እና እንደዛ ነው እና በብዙ ቦታ ላይ አሁን ላይ ከዛ ቪዲዮ ከኢድ ቀን በሰራሁት ቪዲዮ በኋላ በጣም ብዙ ኮሜንቶች እየደረሱኝ ነው። በጣም ብዙ ደስ የማይል ስድብ ኮሜንት ላይ ደርሰኛል። በአካልም መገላመጥ አለ። አሁን ለታ ገዳም ሄጄ ነበር እና ከዛ በኋላ እኔ እነ ምሳሌ እነ ቅድስ ምን አሉ ማለት በጣም ብዙዎች አሉ እና ከነሱ ጋር ሄደን እነ ምሳሌ ከፊት ናቸው። አብረን እየሄድን እያለ ገዳም ሄዶ የሚያውቅ ሰው ካለ ያውቃል ይሄንን እና ሰሜንሽ ገዳም ሄጄ ነበርና ሄደን ነበርና ግቢ ሲገባ ጫማ ይወልቃል ግዴታ ነውና ጫማ ስለሚወልቅ እኔ ፌስታል ልግዛ ብዬ ሱቅ አለ እንደዚህ ከገዳሙ በር እስከታች ምናምን ላይ ሱቆች አሉ፣ መደዳ ማለት ነው። በብዙ ሱቆች አሉና እዛ ጋር እነሱ እየሄዱ ነውና ወደፊት እኔ ደግሞ ወደ አላቀርቺ ፌስታል ልገዛ እየገዛው ያለ እታች ከመኪናችን ጀምሮ የሆነ ደስ የማይል ፊት እያሳዩ የመጡ ሰዎች አሉና እኔ ደግሞ በዛ ታይም ከሰዎች ጋር ነበርኩኝ። እኔ ወንዶችም አሉ ማለት በጣም ብዙ ነን እና ከዛን እኔ ወደ አላቀረውና ፌስታሉን ልገዛ እንትን ሱቅ ገባው። መጡ እና መተው ነጠላ ምናምን አድርገው ነው አንተ እምነትን ቀይራል ነበር እንዴ ማለት ማነው ይቀይ ማለት መቼ ያልኩኝ ማለት ኢቭን ሰላሙላ አላሉኝ አሉ በቃ የሚሉትን ነገር አሉና እምነት ቀይረ እዚህ ምን ሰራላሉ። ይሄ ነገር ለምሳሌ ተገቢ አይደለም። እምነት የግል ነው፣ ያ ቤተክርስቲያን ደግሞ የጋራ ነው። እንኳን እኔ አልቀየርኩም እንኳን እኔ ግን ሌላ ኢቭን ከሌላ እምነት እንኳን ሰው ቢመጣ እንኳን ደህና መጣ ብለን መቀበል ነው እንጂ ደስ ብሎን ሰዎች ላይ ማይሆን ነገር ቃላት መወርወር፣ የስድብ የሚያስጠላ ነገር መጠቀም የለብንም። እንደዛ ነውና እንደዛ ብዬ አለፍኩኝ። ከዛ በኋላ ግን ብታምኑ ባታምኑ ከገዳሙና በቃ አዲስ አበባ እስከምንገባ ድረስ ከሰዎች አልተለየሁም። ማለት ብቻዬን ምንም ነገር ማድረግ አልፈለኩም። እንደዚህ ካሉ ሌላም ማለት አንዳንድ ሰዎች በጣም ስሜታዊ ነው። እኔ ይሄን የተረዳሁት በጣም ስለሚወዱኝ ነው ወይ ደግሞ በጣም ስለሚያከብሩኝ ነው እና በክፋት አላየሁትም። ምንም አይነት መጥፎ ምላሽ ምናምን አልሰጠውም እና እንደዛ ብዬ አለፍኩኝ ምናምን እና እንደዛ ብዬ አልፌ በቃ ምንም ነገር ሳረግ ከሰዎች ጋር በቃ ብዙ ሆኜ መንቀሳቀስ ጀመርኩኝ ምናምን። ከዛ መንገድ ላይም አሁንም እንትን ሲል ምናምን የሚያስጠላ ምላሽ አለ ምናምን። እሱ ነገር አያስፈልግም። በቃ አንዴ ማይሆን ነገር ካረኩም እናንተን ካስቀየማችሁ እሺ ይቅርታ ብዬ አልፌያለሁ። ካለፍኩ በኋላ ድጋሚ ስድብ ድጋሚ ኮሜንት ላይ የሚያስጠላ ነገር ምናምን እሱ አያስፈልግም። በቃ ሁላችንም የያዝነውን እምነት ይዘናል። ሁላችንም በራሳችን ልክ ነው ብለን ያምንበትን ነገር ከያዝን ሰዎች ላይ አልባሌ ቃላት ማውጣት አልባሌ እንደዛቻ ነገር ምናምን እሱ ነገር አያስፈልግም እና በቃ ሁላችንም የራሳችንን ብቻ እንከተል ባይ ነኝ። እኔ ማለት እንደዛ ቢሆን